ሂሩቴ ተነሽ ሂሩቴ ምንድነው ተነሽ በእናትሽ ምንድነው አይዲያ እኮ አይጠፋም ሽንት ቤት ስለ ሽንት ቤት ምን ታስቢያለሽ ማለት ስለ ሽንት ቤት ግድግዳ ላይ ጽሁፎች ምንድነው የምታስቢው ምን አስባለሁ አይ የፈጠራ የጥበብ ስራ ናቸው ብለሽ ታስቢያለሽ ወዴት ነው የምታዩ የኛን እኮ አይደለም ያልኩሽ የህዝብ ለዚህ ነው የቀሰቀስከኝ አታስታውሽም ድሮ ግቢ ያለን ሽንት ቤት ውስጥ የሚጻፉ ጽሁፎች እነሱ እኮ እንደ ዘበት መታየት የለባቸው ያው ታውቂያለሽ የታፈነ ድምጽ የሚፈነዳበት ቦታ ነው ስለዚህ ሰውም ሐሳቡን የሚያፈነዳበት ቦታ ነው እና እንደ ዘበት መታየት አለባቸው እኔ በዚህ ሰዓት እንደዚህ አይነት ነገር ማሰብ አልፈልግም ምን አለበት ቀኔን ያበላሽብኛል እንዴ ወጣዳ እንዴ ቆይ አንተ ምን ስትል በጧት አሰብከው እንዴ ሽንት ቤት በጧት ያልታሰበ መቼ ይታሰባል ቆይ አሁን ሰው በጧት እንገናኝ ለማለት ለማይ ምን ሳይል እንገናኝ ነው የሚለው ቶ አሁን ቆይ አንቺስ ማላ ሆነሽ ማንን ታማያለሽ የት ነው አሁን ወዴት ነው የምትሄጂው መጀመሪያ ስራሽ እንዴ ግቢ አንቺ ስለማጽፊ ችግር የለውም ግቢ ልታግማማ ነው ልታግማ እኔ እኮ ስለ ሽንት ቤቱ አይደለም የምጽፈው ስለ ግድግዳው ኪነት ነው የተሻለ ሐሳብ የቤት መቤቷ ለምን ተታትራለች ሂሩቴ አንቺ የቤት መቤት ነሽ እንዴ አይ አይደለሽም አይሆንም አረራብ የሚበላ ነገር የለም እንዴ ቆየልዬ ትንሽ ደርሷል ታዳጊ ህፃናት ለምን ይራባሉ ይሄም አይሆንም ወይኔ በለኝ እግር መብላትና የንጽህና ተግዳሮት እግር መብላት እንዴ ምንድነው ልታቋርጠኝ ማ ትቆርድለት እና ብታቋርጠስ እልያለሽ ክፉድል እኮ ነው በጧት እንላቀፍ እኮ ቆይ አሁን አቋረጠችው ወይስ አመለጥካት ልክ ልታቋርጠኝ ስትል ውር እያልኩ አጃጅዬ ቀድሜ ያስመጣዋ ጥቁር ድመቶች ለምን ያቋርጡናል አጎቴ እኔ በጣም እየበላኝ ነው ገንዘብ ላገኝ ነው እንዴ አይ እጄን ቢበላህ ነበር ገንዘብ የምታገኝ እና እግሬን ከበላኝስ መሀሉ ነው ዳሩ አራው እዚህ ጋር መሀሉ መንገድ ነው ዳሩስ ቢሆን ዳሩ ውስጥ ለውስጥ መንገድ ኮረኮ መንገድ ላገኝ ነው እንዴ ግን ምን አረጋለሁ መንገድ ይሸጣል ሄኖክ መንገድ የህዝብ ነው አይሸጥም አይለወጥም መንገድ ለምን አይሸጥም መንገድ ለምን አይለወጥም መንገዳችንን እንዴት መሸጥ ተሳነን ጸዲ እንዴት ነሽ ወይኔ እዚህ ሀገር አቧራ ሄሮትዬ እንዴት እንደናፈቃችሁኝ እኛም በጣም ናፍቀንሻል ጸድዬ አዎ እኛም አይደል እንዴ ልጆች ኦ ሪሊ ታድዬ መመለሻሽ ደረሰ እንዴ ያ ወደ ሀገሬ ልመለስ ነው ወደ ሀገሬ ኢትዮጵያ አይደለሽም እንዴ የሀገርሽ መስሎኝ ያገባሃል ይመለከታል ስደተኛ መሆንሽን ማትርሹ ስደት
ስደት ለምን? አንዳንድ ጊዜ እንግዳ ሰዎች እንግዳ ሐሳብ ይዘው ይመጣሉ። ስደት ለኔ እንግዳ ነገር ነው። በዚህ ጉዳይ ፕሮግራም ሰርቼ ስለማላውቅ በዘርፉ ትልቅ ክፍተት እንዳለ እረዳለሁ። በጣም ነው የደነገርኩት። በጣም እንዴ ሰው እንደ ጉድ ይፈልሳል አሉ ጃል። ግድ የለም አንዴ ፕሮግራም ልስራበት ነገር ከዛ በኋላ ፍልሰትን እናቆመዋለን። ስደት ያበቃል። አንዴ ብቻ ለምን ስደት ልበል? አንዴ ካፌ ይውጣ አለቀ። ከሀገሩ የወጣ ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ ሃው ወኔ ተጨምሯል። እኛ ማን የጫነን? ተፈጠረሽ ነው ይሻል እኮ ንገረኛ። ቢጭኑት አህያ ቢለጉሙት ፈረስ ማን የጋለበን? ይሄ እኮ የህዝብ አባባል ነው። ላየር በላቸው ላየር። ህዝቡን በአድማጮቻችን የተፈጠረ ላለው የድምጽ ጥራት ጉድለት ይቅርታ ጠይቃለሁ። ይኸውልህ እዛ ማለት ነው ሲጀመር አህያ ምናምን የለም። እቃ የሚጫነው በትልቅ ትራክ ነው። ትልቅ ትራክ አለ ገባ? ደግሞ ሁሉም ሰው መኪና ስላለው ፈረስ አይጋልብም። ወይዘሪት ጸዳለ የሬዲዮ ውይይት የራሱ የሆነ ፕሮቶኮል አለው። እሺ ዝም ብሎ በዘፈቀደና በዘነውር ጣልቃ እየገባ ሰውን አላናገር ማለት አይቻልም። ተደማምጠን ብንነጋገር የሚሻል መሰለኝ። ኦኬ እሺ ቀጥል። ይቅርታ አድማጮቻችን እየተፈጠረ ስለነበረው የድምጽ ጉድለት አሁንም ይቅርታ እንጠይቃለን። ክቡራን አድማጮቻችን ዛሬ ስለ ስደት አስከፊነት ነው እያወራን ያለነው። ለዚህም ደግሞ እንግዳ ጋብዘናል። እንግዳችን ወይዘሪት ጸዳለ ለረጅም ዓመታት ኢሮፕ ቆይታ የመጣች እንግዳችን ነች። ጥሪያችንን አክብረሽ ስለተገኘሽ እጅግ በጣም እናመሰግናለን። ወይዘሪት ጸዳለ እስቲ እንደው ስለ ስደት አስከፊነት አንዳንድ ነጥቦችን ቢነግሩን። እኔ አላስከፋኝ ማለት እንዴት? እንደው ማለት ነው ድሮ እዚህ ያለው እናቴን ጻጉሬን ልተኮስ ብር ስጪኝ ስላት እምቢ ያለች ታስከፋኝ ነበር። ያ አባቴ ደግሞ ከጓደኞቼ ጋር ሃንጋውት ላርግ ስለው እንትንሽን ነው የምለው። ይሄ ምንድነው? ይሄ ቁርጭምጭሚት ያ እሱን ነው የምልሽ። አርፈሽ ተቀመጪ እያለ ያስከፋኝ ነበር። እንደ ወይዘሪት ጸዳለ ምን እያልሽን ነው? እኔ እዚህ እያለው ነበር የከፋኝ እንጂ ትዳር ማነው ስደት አላስከፋሽም? ኖ እዛ ኔትፍሊክስ ምናምን አለ። ቦርድ ስትሆን ለሰው ትዝናናለህ። በጣም ከተጨናነክ ደግሞ ቴራፒ ታረጋለህ። አትስሟት አድማጮች አትስሟት። እንዴ መቼም አንዳንዴ እናቱን ጡት ነክሶ ሯጭ ባንዳ አይጠፋም እንጂ በአመክንዮ ካየነው ስደት በጣም አስከፊ ነገር ነው። ሰው ሀገር እያለው አገሩን ጥሎ ሌላ ሀገር አይሰደድም። ለምን አልወስዳችሁ? ማንን? አንተም ፋሚሊህን። የት? ኢሮፕ ምን እንሰራለን? ትኖራላችሁ። እዚህ እየኖርን አይደለም? እዛ የፈለከውን ፕሮፌሽን መርጠ መስራት ትችላለህ። ጋዜጠኝነት መርጬ መስራው ፕሮፌሽኔ ነው። እዛ ብትሄድ ሴሌብሪቲ ጋዜጣ ትሆናለህ። ጋዜጠኛ ትሆናለህ። በዛ ላይ ሁሉም ሰው ይወድሃል፣ ያከብርሃል። እዚህ እኮ አጠገባቸው ስለሆንክ ነው ማይወዱ። ብትሄድላቸው ሁሉም ሰው ይወድሃል። ብትሄድላቸው ማለት ይኖዛ ተረት በእጅ ያዙት ወርቅ ምናምን እንደዛ ነው የሆንከው። አጠገባቸው ስላለ እንደ መዳብ ቆጥረውሃል። እሱስ ልክ ነሽ አንቺ። ወርቁን ሰው መዳብ አድርገው ብትሄድባቸው ግን ይነቃሉ። ወርቅ መሆንህን ያስባሉ። ተይ እንጂ። ያ እኔ ወስዳለሁ አይስዌር። እዛ በዶላር ነው የሚከፈለው የሚባለው እውነት ነው አይደል? እኛ ጋር በዩሮ ነው። ዩሮ? አድማጮቻችን የዕለቱን የውጭ ምንዛሪ ሰምተን እንመለሳለን። የዩሮን አስቀድሞ እሺ። ዩሮ ማሚዬ እንዴት ነሽ? ዳድ እንዴት ነው? በቦሌ ጊፍትስ ሙክት በግ፣ ዶሮ፣ ኬክና ቡና ልኬላችኋለሁ። መልካም በዓል አለ። እሰየኔ ልጅ ይባረክ። ዛሬውኑ bolegifts.com በመግባት የወዳጆ የቤተሰቡ ደስታ ምንጩ
አሜሪካ ሲልቨር ስፕሪንግ የሚገኘው ግሎባል ቫይታሊቲ ክሊኒክ የሚሰጣቸው የህክምና አገልግሎቶች የውስጥ ደዌ፣ የአእምሮ ህመም፣ የክብደት መቀነስ ህክምና አገልግሎት ይሰጣል። አሜሪካ ለምትኖሩ ኢትዮጵያውያን ጥሩ ዜና አለው። ከሚሰጣቸው የተለያዩ የህክምና አገልግሎቶች በተለይ ኢንሹራንስ ለሌላቸው ሁሉ በተመጣጣኝ ዋጋ ሙሉ የጤና ምርመራ ያደርጋል። ግሎባል ቫይታሊቲ ክሊኒክ ሰላም ነው? እንዴት ነህ? ሰላም ነው? ደህና ሰላም በስዬ የሰፈሩ ዋርካ አባት የሰፈሩ ዋርካ ነው። ምን የተለየ ነገር ሰራው? እኔ እኮ በሙያዬ የዜግነት ግዴታዬን እኮ ነው የተወጣሁት። አወቅሽኝ? ግን አላወኩሽም። ቡዜ እኮ ነኝ። ቡዜ ተካልኝ ልጅ ተካልኝ ነው የድንቁ ወንድም። ድንቁ የሞተው? አረ ድንቁ አልሞተም። እኔ ባለፈው ታሟል ነበር እንዴ? ተረፈ እኮ። አረ እባክህ ድንቁ ከሞት ተረፈ? አይገርምም? እንግዲህ ማን ይታመናል? በስዬ አንድ ሰልፍ ላስቸግርሽ? እሺ ችግር የለውም። በኔ እንነሳ? ግድ የለም በኔ። እሺ በኔ። ወይ በስዬ ደሃ አባት፣ በስዬ የደሃ አባት። በስዬ እንዳትረሽኝ። አረሳሽም ይቅርታ በግራ በሲ ቆይ ምን ነው እግጥርግልህ ምኑ በሲ የማንም ችስታ ተቀመጠበት ማለት አንተ አትቀመጥ። ቆይ በሲ አሁን ቁጭ በል። የደሃ አባት የማን አባት? የደሃ አባት ደግሞ ከመወለደ ልትሉኝ ነው? አንተማ የሁላችን አባት ነው እንጂ የደግነት ጌታ አባ መስጠት። በስዬ ቁጭ በል የኔ ጌታ። ምንድነው ዛሬ የተፈጠረው? ሰው ሁሉ በጣም ነው የሚወደኝ። ዝም ብሎ ይጠመጠሙብኛል፣ ይስሙኛል። ምንድነው? ሰውማ ምን ይሆናል? አመለጥሽ አንቺማ። ወዴት ነው የማመልጠው? እህት ልትወስዳችሁ እንደሆነ የሰፈሩ ሰው ሁሉ ሰምቷል። ኦይ ለዚህ ነው እንዴ? ይሄን ሰምቶ ነው? እኔ እኮ ዝናዬ የት ደረሰ? እንዴት ወድጃለሁ እንዴ ብዬ እኮ። ዝና ምን ያደርጋል? በሱ ዝና ምን ያደርጋል? ዋናው ይሮ ነው። በልቶ እኔ ገና ለመሄድም አልወሰንኩም። እንዴት አልወሰንኩም? እኔ እኮ ከባድ ውሳኔ ነው። ዝኔ ማሰብ የለብኝም እንዴ? ለምንድን ነው የምታስበው? ለምን አላስብም እንዴ? ትልቅ ውሳኔ እኮ ነው። ቆይ ለምሳሌ አሁን አንተ እህት መታ ውጭ ሀገር ልወስድ ነው ብትል ትሄዳለህ? እንቅጥ አድርጊ እንዴ? ልጆችን ቤተሰብ ምናምን ሳታማክር እንዴ? እዛው እንመካከራለን። ምን ሆነ ነው እንዴ? ዋናው መሄዱ ነው እንጂ ይኸውልህ እንዲህ አይነት እድል አያጋጥምም። ሁለቴ አይመጣም። በሲ ተጠቀምበት እንዳምልጥ። እሱስ ልክ ነህ። በስንቱዬ የኔ ጀግና በስንቱ መሄድ አለ የደሃ አባት ዝኔ እሄዳለሁ። ኦ ማይ ጋድ! ይቺ ሀገር ምን ሆነች? አቧራ! Can you believe this? I'm tired of this girl. በስዬ ሰላም ነው? አዲስ ነገር አለ? አውሮፓ ልንሄድ ነው። እነማ? እኛ። ማን ናችሁ እናንተ? እኔ፣ አንቺ፣ እኛ። በስዬ Yep. ምንድን ነው የምታወራው? ኦ ማይ ጋድ! ለካ ሙሉ ታሪኩን አልነገርኩሽም። ምኑ? ቅድም ከጸዲ ጋር ነበር። እሺ። ዩሮፕ እንደምትወስደን ነገረችኝ። እና ምን አልካት? ምን እላታለሁ? እሺ ነው። በስንቱ ያመሃል? ምን ነው? እንዴት ሳታማክረኝ እንዲህ አይነት ውሳኔ ትወስናለህ? ይሄ ምን ምክክር ይፈልጋል? ሂሩቴ ዛሬ ዩሮ በስንት ሲመነዘር እንደዋለ ሰምተሻል? በስንት የሚመንዘር እንዴት ሳታማክረኝ እንዲህ አይነት ትልቅ ውሳኔ ብቻህን ትወስናለህ? ሂሩቴ ስትሄጂ ሰው ይወድሻል። የምን ሰው? ሁሉም ሰው። አባትሽ እንኳን እንደሚወዱኝ ነበር። አይገርምሽም? ለማንኛውም እኔ አልሄድም። አልሄድም? አዎ ሂሩቴ
Are you crazy? Are you crazy? ሂሩቴ ያሙሻል እንዴ? የደሃ እናት መባል አትፈልግም? እኔ እዚህ ስራዬ ጥሩ እየሄደልኝ ነው። እዛ ሄጄ ከዜሮ መጀመር አልፈልግም። ወይ ዜሮ ከዩሮ ነው የምትጀምሪው? በዩሮ ስለሚከፈለን አንቺ መስራት አይጠበቅብሽም። ከዛ አንተን እጅ እየጠበቅኩ እንድኖር ነው? ለምን? አንቺ ልጆቹን ትንከባከቢያለሽ። አሃ የቤት እመቤት ልታረገኝ? አክቹዋሊ ሃውስ ዋይፍ ነው የሚባለው። ዋይፍ እንጂ የቤት እመቤት አይባልም። ሃውስ ዋይፍ ተጠምቃለች። እዚህ አርኪቴክት ከምትሆኝና ዩሮፕ ሃውስ ዋይፍ ከምትሆኝ ቆይ እሺ ይሁን ይባልና ሄድን። ልጆቹ ምን ልታረጋቸው ነው? እምጥላቸው መስሎሽ ነው እንዴ? አንጥላቸውም እኮ ይዘናቸው ነው የምንሄደው። ባይፈልጉስ? ኧረ ይፈልጋሉ። አንቺ ደግሞ አይመስለኝም። ለምን አንጠይቃቸው? እንጠይቃቸው። እሺ ጥሩ ልጆች ሂሩቴ ወይ ሂሩቴ ላለው እንዴ ማን ሄኖክ የኔ ኑ ልጆች አንድ ጊዜ ጆሮአችሁን አውሱኝ። እምቢ አይባልም። እኔ እምቢ የሚል ልጅ አልወድም። አይ ምን እምቢ ነው? ከዚህ በኋላ እምቢ እንዳትለኝ። እንዴ እኔ ጆሮዬ ማውስ አልፈልግማ። አዳምጠኝ ማለቴ ነው። ይኸውላችሁ ልጆች እኔና እናታችሁ አውሮፓ ልንወስዳችሁ አስበናል። እሺ እና ያው እንደ ሞደርን ፋሚሊ እናንተንም ሐሳብ ማወቅ ስላለብን ነው። እስቲ አውሮፓ መሄድ ልጅ እጁን ያውጣ። የኔ አውጥታለች። በቃ ፓስፖርታቸውን አዘጋጅ። ሄኒ እኮ አላወጣም። እሱ ምን ቢወጣ ባይወጣ ይሄዳል። እሱ አንተ አውሮፓ አትሄድም? እምቢኝ። ምንድን ነው እምቢኝ? የምን እምቢኝ ነው? በማርና በወተት ያሳደገችኝን ሀገሬ የትም ጥዬ አልሄድም። ምንድን ነው የምታወራው? ጋራና ሸንተረሩ ይናፍቀኛል። የምን ሸንተረር? ምንድን ነው የምትለው? የአፋት ዝማሬ፣ የውሾቹ ሁከት፣ የድመቶቹ ጩኸት ይናፍቀኛል። ይሄኔ ድመት እኮ እዛም አለ። ተው አባ ተው። እዛ ጭላዳ አለ፣ እዛ ዋሌ አለ፣ እዛ ቆርኪ አለ። ቆርኪ? የምን ቆርኪ ነው የሚያወራው? የምን ቆርኪ ነው? የሀገሬ ማዜ ይናፍቀኛል። ኩበቱ ይጠራኛል። እስኪ አሽቱት። ኩበቱ አይጠራችሁ? እስኪ ኩበት አይሸታችሁ? የሆነ ነገር ይሸታል። ወይኔ ድስቴ ውሸታም። ይኸው የምን ኩበት ነው? ድስት ነው። ሰውዬው ምሳ እንውጣ። በልቻለሁ። እናንተ ብሉ። እንውጣ፣ ምግብ እንብላ። በልቻለሁ። ጋይስ ምሳ እንውጣ። በልተናል። አልሚ ዳቦ ቆሎ፣ አልሚ ምርቶች፣ የጥራት ልህቀት። የዲሂዊ የፊት ቆዳ መንከባከቢያ ምርቶችን ይተዋወቋቸው። ለኔ ሁሌም ምርጫዬ ነው። ፊቴ ላይ አስቸግሩ የነበሩ ቡግሮችን አጥፍቶልኛል። ፊቴ ላይ የነበረውን ማዲያት አጥፍቶልኛል። የዲሂዊ ቤተሰብን ዛሬውኑ ይቀላቀሉ። ዲሂዊ ፌክስ። አቤት ውይ ኬክ! አቤት እንዴት ነው የሚጣፍጠው! ውይ ዋይ ኬክ እየበላ ነው አባቴ። አባ አቤት እንዴት ነው የሚጣፍጠው! አባዬ ወይ አባ ወይ እኔ ወይ ኬክ እየበላው አላየውም። እሷን ልብላት? እቷን አይ አትበላትም። እኔ እበላታለሁ። እኔስ? አንተ ኩበት ትበላለህ። ኬክ አይመችህም አይደለም? የኩበት ሽታ ምናምን አይደለም የሚመችህ? ኧረ እኔ ኩበት አይመቸኝም፣ ኬክ ነው የሚመቸኝ። ኬክ አልወድም፣ ጭላዳ ዝንጀሮ ነው የምወደው ምናምን ስትል አልነበረም? አቤት ውሸት! መቼ አልኩኝ? ብላ
እንዴት ነው የሚጣፍጠው ብለሃል ይሄን ያተካድ ብለሃል እሷም ብላት ይታችን ያሰብኳት ይሄን ያሰብኳት እንዳትርቅም አትወድቅም ኬክ ከየት እንደሚመጣ ታውቃለህ ከካፌ እኮ ካፌዎቹ ከየት ነው የሚያስመጡት እኔ እንጃ ከአውሮፓ አንተ አልሄድም ካልክበት ሀገር እንዴ መቼ አወቅኩ አሁን አወቅ በጣም ጥሩ ብላ ወይ እናት ስትመጣ እሄዳለሁ አውሮፓ የተባለው ሀገር እሄዳለሁ ትላለህ አይደለም ትላታለህ በጣም ብላ ሐሳቤን ቀይሬያለሁ ተጸጽቻለሁ ከአባቴ ጎን እቆማለሁ እሄዳለሁ ትላለህ በጣም ጥሩ ቦላስ ብላ ይፈልግኩም ብላ ሁሉንም ብለው እንጂ አትፍራው ብለው ዝግጁ ተስማምቷል ምን አለስ ከገባ እንኳን በጠብቀኝ ተስማምቷል ንገራት አንተ ንገራት እማ መሄድ እፈልጋለሁ ጸጥቶኛል ማለት ነው ምንድነው የጸጸተ ትላንት አልሄድም አላለም በቃ አሁን ሐሳቡን ቀይሮ አውሮፓ መሄድ ይፈልጋል በግድ አሳመንከው ለምን ማስገድደው አራና ያስገድ አንተ አስገድጃለሁ እንዴ አይ ኬክን ያበላኝ በጉቦ ይሩቲ ለጉቦ ያለኝን ፍቅር ማን ነው ለጉቦ ያለኝን የማይናወጥ አቋም ታውቂዋለሽ ለሚያልፍ ቀን የማያልፍ ነገር ብትናገር ይደስ አይደል በከንቱ ነው የለፋው ሐሳቤን አልቀይርም አልሄድም እንዴ ምን ተባብለን ነበር እነሱ እሺ ካሉ እንሄዳለን አላልሽም እንዴ እንደዛ ማለቴን አላስታውስም ቅጥፈት ቀጣፊ ብላለች ይሄው ለማለላችሁ ብልም አልሄድም ካዲ ባንዳንሽ አልሄድም አትጂ ደግሞ የደቦሽ ዩሮ ላክልኝ አይፎን ላክልኝ ምናምን እንዳትይ አልልም አንተ ብቻ ይሄዳል ሰባራ ሳንቲም ሰባራ ዩሮ አልክልሽ ሰባራ ሐሳብ አይገባ በቃ ልጆች እናንተ በስነ ልቦና ተዘጋጁ እንሄዳለን እሺ እንዴ እሷ ተቋት እኔ እናትም አባትም ሆኜ ያሳድጋችኋለሁ ግን አባ የምን ግን ነው ግን የሚባል ነገር የለም በቃ እንደውም ቤቱ ባዶ ከሚሆን እሷ ተጠብቅ እሺ ግድ የለም ሐሳብ አይገባ ጠብቂ በቃ ችግር የለም እናንተ በስነ ልቦና ሬዲ እሺ ጸዲላ እናግራት ወራዛች እኔ የኩበቷን ነገር እንዴት አረክሻል ጸዲ የጉዞ ፕሮሰሱ ለሶስት ሰው ብቻ አመቻችልኝ ሶስት ሰው ሂሩት ያልሄድም አለች ለኔና ለልጆቹ ብቻ ጨርሽልን ሶስት ሰው እኮ አይቻልም ለምን ምን መሰለ እኔ መውሰድ የምችለው አንድ ሰው ብቻ ነው ሰው መጀመሪያ አንተን ፕሮሰስ ጨርስልህና ወስደሃለሁ ከዛ አንተ ሴትል ታረግና እነሱን ታመጣቸዋለህ እና እነሱን ትቻቸው ብቻ ይልሄድ ይቅርብ እነሱን ትቻቸው ማለት ነው ይቅርብ ጥንቅር ዩሮ ምን ዛሬ ስንት ገባን ያልሽኝ ዛሬ አረ ስንት ስሚ ማለት ነው አልሄድም እነሱን ትቼ አልሄድም ሂሩቴ የደሃናት በርግጥ የስበት ኃይል አለው ይስባል ታውቃለህ ስለ ስበት ህግ ግራቪቲ ዩሮ የስበት ኃይል አለው ይፈትናል ግን ከቤተሰብ ይበልጣል አይበልጥም አባወራ የሌለው ቤት ማለት ጎጆ ያለ ምሰሶ ማለት ነው ምሰሶ የሌለው ጎጆ ማለት ነው የኔ መሄድ ማለት የምሰሶ መሄድ ያህል ነው አገኘኝ ምሰሶ ሄደ ማለት አንድ ጎጆ ፈረሰ ማለት ነው ጎጆ ከፈረሰ ደግሞ ጎጆ ምን ይሆናል
ያለቅሳል ማለት ያፈሳል። ጎጆ ካፈሰሰ ጎጆ ውስጥ ያሉ ሰዎች ይረሳሉ፣ ይበሰብሳሉ ማለት ነው። በእንባ ይረሳሉ ማለት ነው። አየኸው ያለውን ቁርኝት ሲምቦሊካሊ አገኘ። አየህ ለሰፈሩም ለልጆችም ለሚስቴም የኔ መኖር አንገብጋቢ ጉዳይ ነው ማለት ነው። የማልደራደርበት ጉዳይ ማለት ነው። ሰው አለበት። አይ ጋሼ እኔ እኮ ነኝ ሰው አለበት አልኩህ። ኧረ ጋሼ የደሃ አባት ይዛት ሰው ምን ነክቶታል? ይሄን ያህል ዘቅጠናል። ትላንት እንዲህ ያለ ዛሬ እንዲህ ይልሃል እንዴ? ሰላም ነው? አንተ ደግሞ ይሄ ሁሉ አውርቼ ሰላም ነው ትላለህ እንዴ? እሺ ምን ይምጣል? ምንም አልፈለኩም ዘዴ እንዲሁ ዝም ብዬ እዚሁ ልሁን ብዬ እኮ ነው። ስለዚህ መሆን አይቻልም። ዝም እንደ በስንቱ እኮ ነኝ ሆና በስዬ ደሃ አባት እባክህ ወይ ዘዞ ይምጣ እንደ አዲዮስ። ሰላም ቤተሰቦቼ፣ ቤተሰቦቼ ኧረ ቤተሰቦቼ በስንቱ ምን ሆነሃል? በእናትህ ሰው መተኛት አይችልም እንዴ? ለምን ይረክጮ አምሽተህ ከመምጣት እንደገና ለምን ተምጣብሽው? ልጆቹ ነገ ትምህርት ቤት ሄዱ ይል እንዴ? ምን ሆነሃል? በስንቱ ኡፍ ምን አይነት ጣጣ ነው? ኧረ ቤተሰቦቼ